ታዳጊ ወጣት ለባህታዊው ስሞታን አቀረበ። ያንተ ትምህርት እየመሰጠኝ ወደ ደጋሚውም ሲሄድ እንዲሁም ወደ ቤቴ ስመለስ ወደ አንተ ጋር ድጋሚ እየተመለስኩኝ ቤተሰቦቼም ሆነ ደጋሚው የት ነበር ያለው እስካሁን እያሉ በመዘግየቴ ሳሂሩ እየመታኝ ነው፣ ቤተሰቤም እየተቆጡኝ ነው፣ ምን ማድረግ አለብኝ በማለት ስሞታን አቀረበ። فقال በዚህ ሰዓት ይህ ባህታዊ ምን ይለዋል? إذا خشيت الساحر ደጋሚውን ከሆነ የፈራኸው فقل حبسني أهلي ቤተሰቦቼ አዘግይተውኝ ነው በል። ቤተሰቦቼ አዘገዩኝ በል። وإذا خشيت أهلك ስትመለስ ደግሞ ለምን ዘገየህ የሚለውን ከቤተሰቦችህ ከሆነ የፈራኸው فقل حبسني الساحر ደጋሚው ነው ያዘገየኝ በማለት ምላሽን ስጣቸው። አንድ ታላቅ እንስሳን ይመለከታታል። قد حبست الناس ሰዎች እንዳያልፉ መንገድ የዘጋች ሆና በመንገድ ላይ የተቀመጠች አንዲትን እንስሳ ይመለከታል። فقال ዛሬ የመለያ ቀን ነውና ምን ይላል? اليوم أعلم الساحر أفضل أم الراهب أفضل ዛሬ የደጋሚው ጉዳይ ነው በላጭ ወይስ የዚህ ባህታዊ ጉዳይ ነው ታላቅ የሚለውን የማውቅና የምለይበት ቀን ነው ይላል። فأخذ حجرا ድንጋይን ያነሳና ምን ይላል? فقال اللهم أملاك الله ወይ إن كان أمر الراهب أحب إليك من أمر الساحر የባህታዊው ጉዳይ እሱ የሚያስተምረውና የሚናገረው ነገር ከደጋሚው ሁኔታ አንተ ዘንድ የበለጠ ተወዳጅ ከሆነ فاقتل هذه الدابة ይህችን እንስሳ በዚህች አነስተኛ ድንጋይ ግደላት፣ ምልክት ትሆነኝ ዘንድ አሳየኝ። حتى يمضي الناس ሰዎችም በሰላም እንዲያልፉ በማለት ጌታውን አላህን ይለምንና ፈረማሃ ያቺን ድንጋይ በትልቁ እንስሳ ላይ ይወረውሩ። ይሄ ተአምሩ ሲስፋፋ فسمع جليس للملك ንጉሱ ዘንድ አንድ ተቀማጭ የሆነ የሱ ሚኒስቴር ወይም ደግሞ አንድ ንጉሱ ዘንድ የነበረ ሰው ወሬውን ያዳምጣል። ካነ قد عمي ታውሮ ነበር፣ አይነ ስውር ነው፣ ውጫዊ አይኑ አያይም። ይሄን ወሬ ሲሰማ فأتاه بهدايا كثيرة እጅግ በጣም ብዙ ሀዲያዎችን ስጦታዎችን ይዞለት መጣና ምን አለው? فقال እንዲህ አለ። ተመልከቱ እዚህ ጋር የቃላት አጠቃቀሙን ወጣቱ ልጅ ራሱ እንዴት እንዳረመው። ምን አለው? ما ها هنا لك أجمع እነዚህን ስጦታዎች ሁሉ በጠቅላላ ላንተ ነው ሰብስቤ ያመጣሁልህ። ኢነ አንተ ሸፈይተኒ ካዳንከኝ ነው ግን አለ። አንተ ካዳንከኝ አይኔ ከተመለሰ እነዚህ ሁሉ ላንተ የሆኑ ሀዲያዎች ናቸው አለ። فقال በዚህ ሰዓት ታዳጊ ወጣት ምን አለው? ኢኒ ላ አሽፊ አሐዳ እኔ አንድንም ሰው አላድንም ማለት ማዳን የኔ ስልጣን አይደለም፣ አንድንም ሰው ላድን አልችልም። ኢነማ የሽፊላህ የሚያድን አላህ ብቻ ነው አለ። والدين يا إخوان قمته الإحسان أن يعبد الإله كأننا نراه أو نوقن الإيقان بأنه يرانا. أعوذ بالله السميع العليم من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على نبيه الصادق الأمين نبينا محمد صلى الله عليه وعلى آله وصحبه أجمعين. أما بعد فسلام الله عليكم ورحمته وبركاته. جماعة يتكبرات المسلمون والمسلمات وجه عندما أدراكم عندما علاكم عندما أمشاكم. الحمد لله رب العالمين. እኔ በጣም ደህና ነኝ አልহামዱሊላህ። ኢንሻአላህ ለዛሬ የአንድ ንጉስ እንዲሁም የደጋሚውንና የወጣቱን ልጅ ቅሷ ይዤላችሁ መጥቻለሁ። ይህንንም ቅሷ እንግዲህ የምንማረው ከታላቁ ነቢያችን ነቢዩ ሙሐመድ አለይሂ ሰላቱ ወሰላም
ኢንሻአላህ ቀጥታ ወደ ትምህርቱ እንግባ። ሱሀይብ ረዲየላሁ ዐንሁ እንደሚነግረን ነቢያችን አለይሂ ሰላቱ ወሰላም ምን ይላሉ? ካነ መሊኩም ፊ መን ካነ ቀብለኩም፣ ከእናንተ በፊት በነበሩት ህዝቦች ውስጥ አንድ ንጉስ ነበረ። ወካነ ለሁ ሳሒር፣ ይህ ንጉስ ደግሞ እሱ ዘንድ ተቀማጭ የሆነ አንድ ደጋሚ አለው። ደጋሚ እሱ ዘንድ አለው። ፈለማ ከቢረ፣ ደጋሚው ባረጀ ጊዜ ምን ይለዋል? ቃለ ሊልመሊኪ፣ ለንጉሱም እንደዚህ አለው፣ ኢኒ ቀድ ከቢርት፣ ካሁን በኋላ እኔ አርጅቻለሁኝና ፈብዐት ኢለየ ጉላመን ኡዐሊሙሁ ሲሕር፣ አንድ ታዳጊ የሆነ ልጅን ወደ እኔ አምጣልኝ፣ የኔ ምትክ ሆኖ ድግምትን አስተምረው ዘንድ አለ። ፈብዐተ ኢለይህ ጉላመን ዩዐሊሙሁ፣ ይህን ድግምት እንዲያወርሰውና እንዲያስተምረው አንድ ታዳጊ ወጣት ልጅን ወደ እርሱ ላከለት ማለት ነው። ፈካነ ፊ ጠሪቂሂ ኢዛ ሰለከ ራሂቡን፣ ይህ ታዳጊ ወጣት ልጅ ከቤተሰቡ ቤት ወጥቶ ወደ ንጉሱ ዘንድ ደጋሚው ወዳለበት ሲሄድ በመንገዱ ላይ ራሂብ በዒሳ ዓለይሂ ሰላም ትክክለኛው መንገድ ባልተቀየረውና ባልተለወጠው ላይ ያለ አንድ ባህታዊን ያገኝ ነበር በመንገዱ ላይ። ፈቀዓደ ኢለይህ፣ ወደዚህ ባህታዊ ትንሽ ይቀመጣል። ወሰሚዐ ከላመሁ፣ ንግግሩንም ያዳምጣል። ፈአዕጀበሁ፣ የሚያስተምረውና የሚነግረው ነገር በጣም ይደንቀው ነበር። ፈካነ ኢዛ አተ ሳሒረ፣ ሁሌም ወደ ደጋሚው በመጣ ቁጥር መረ ቢራሂቢ፣ ባህታዊው ባለበት በኩል ነበር ያልፍ የነበረው። ወቀዓደ ኢለይ፣ እሱ ዘንድ የተወሰነ መቀመጥን ይቀመጥና ትምህርቱን ያዳምጥ ነበር። ፈኢዛ አተ ሳሒረ ضረበህ፣ ወደ ደጋሚው ሲመጣ ደግሞ ደጋሚው ይመታው ነበር። እስካሁን የት ነው የቆየኸው እያለ ይመታዋል ማለት ነው። ፈሸካ ዛሊከ ኢለ ራሂብ፣ ለማንም ሳይነግር የቆየውን ነገር መጨረሻ ላይ ይህ ታዳጊ ወጣት ለባህታዊው ስሞታን አቀረበ። ያንተ ትምህርት እየመሰጠኝ ወደ ደጋሚውም ሲሄድ እንዲሁም ወደ ቤቴ ስመለስ ወደ አንተ ጋር ድጋሚ እየተመለስኩኝ ቤተሰቦቼም ሆነ ደጋሚው የት ነበር ያለሁ እስካሁን እያሉ በመዘግየቴ ሳሂሩ እየመታኝ ነው፣ ቤተሰቤም እየተቆጡኝ ነው፣ ምን ማድረግ አለብኝ በማለት ስሞታን አቀረበ። ፈቃል፣ በዚህ ሰዓት ይህ ባህታዊ ምን ይለዋል? ኢዛ ኸሺተ ሳሒረ፣ ደጋሚውን ከሆነ የፈራኸው ፈቁል ሐበሰኒ አህሊ፣ ቤተሰቦቼ አዘግይተውኝ ነው በል አሉ። ቤተሰቦቼ አዘገዩኝ በል። ወኢዛ ኸሺተ አህለክ፣ ስትመለስ ደግሞ ለምን ዘገየህ የሚለውን ከቤተሰቦችህ ከሆነ የፈራኸው ፈቁል ሐበሰኒ ሳሒር፣ ደጋሚው ነው ያዘገየኝ በማለት ምላሽን ስጣቸው። ፈበይነማ ሁወ ከዛሊክ፣ ታዲያ በዚህ መሃል ይሄ ወጣት እዚህ ደጋሚው ጋር ቁጭ ብሎ ትክክለኛውን ትምህርት እየተማረ እንደገና ባህታዊው ጋር ቁጭ ብሎ ትክክለኛውን የዒሳን ትምህርት እየተማረ ወደ ደጋሚው ሄዶ ድግምትንም እየተማረ በዚህ መሃል ሳለ አንድ ቀን ኢዘ አታ ዐላ ዳበቲን ዐዚማ፣ አንድ ታላቅ እንስሳን ይመለከታታል። ቀድ ሐበሰት ናስ፣ ሰዎች እንዳያልፉ መንገድ የዘጋች ሆና በመንገድ ላይ የተቀመጠች አንዲትን እንስሳ ይመለከታል። ፈቃል፣ ዛሬ የመለያ ቀን ነውና ምን ይላል? አልየውመ አዕለሙ አሳሒሩ አፍضል አም ራሂቡ አፍضል፣ ዛሬ የደጋሚው ጉዳይ ነው በላጭ ወይስ የዚህ ባህታዊ ጉዳይ ነው ታላቅ የሚለውን የማውቅና የምለይበት ቀን ነው ይላል። ፈአኸዘ ሐጀራን፣ ድንጋይን ያነሳና ምን ይላል? ፈቃለ አላሁመ፣ አምላኬ አላህ ሆይ ኢንካነ አምሩ ራሂቢ አሐበ ኢለይከ ሚን አምሪ ሳሒሪ፣ የባህታዊው ጉዳይ እሱ የሚያስተምረውና የሚናገረው ነገር ከደጋሚው ሁኔታ አንተ ዘንድ የበለጠ ተወዳጅ ከሆነ ፈቅቱል ሃዚህ ዳባ፣ ይህችን እንስሳ በዚች አነስተኛ ድንጋይ ግደላት፣ ምልክት ትሆነኝ ዘንድ አሳየኝ። ሐታ የምضየ ናስ፣ ሰዎችም በሰላም እንዲያልፉ በማለት ጌታውን አላህን ይለምንና ፈረማሃ፣
ያቺን ድንጋይ በትልቁ እንስሳ ላይ ይወረውረዋል ፈቀተለሃ አላህም ዱዓውን ተቀበለው እንስሳይቷንም ይገድላታል ማለት ነው አሁን አወቀ ማለት ነው ደጋሚው ምንም ነገር ላይ እንዳልሆነ በትክክለኛው የኢሳ አለይሂ ሰላም መንገድ ላይ ያለው የባህታዊ ጉዳይ ደግሞ የሐቅ መስመር መሆኑን ተረዳ ومضى الناس سوچم بسلام አለፉ መንገዱን فأتى الراهب فأخبره ባህታዊው ዘንድ መጣና የተከሰተውንም ክስተት ነገረው ምን እንዳደረገ በዚህ ሰዓት فقال له الراهب ባህታዊው ምን ይለዋል ለሱ ሲመልስለት أي بني أنت اليوم أفضل مني ልጄ ሆይ ዛሬ አንተ ከኔ በልጠሃል ዛሬ በደረጃ ከኔ በላጩ ነህ ተገኝተሃል قد بلغ من أمرك ما أرى ይሄው እንደማየው ጉዳይ እዚህ ደረጃ ደርሷል እንግዲያውስ ኢማንህ ከፍ ካለ ወኢነከ ሰቱብተላ ትፈተናለህ ወደፊት መፈተንህ አይቀር ስለዚህ فإن ابتليت ከተፈተንክ فلا تدل علي ያስተማረኝ መምህር እሱ ነው ብለህ ወደኔ እንዳትጠቁም አደራህን አለ وكان الغلام ታዳይህ ወጣት ታዳጊ ልጅ እንስሳይቷን በትንሽ ድንጋይ አላህን ለምኖ መግደል ብቻ ሳይሆን يبرئ الأكمه እውር ሆነው የተወለዱትንም በአላህ ፍቃድ ያደናቸው ነበር አክመህ ማለት الذي ولد أعمى ከናቱ ማህፀን ሲወጣ አይነ ግንባር ሆኖ የወጣ ማለት ነው በአላህ ፍቃድ ያሽራቸው ነበር والأبرص ለምጻሞችንም በቆዳቸው ላይ በሽታ ያለባቸውን ለምጻሞችንም በአላህ ፍቃድ ያሽራቸው ነበር ويداوي الناس من سائر الأدواء ከተለያዩ አይነት በሽታዎች ሰዎችን በአላህ ፍቃድ ያሽራቸው ነበር ይሄ ተአምሩ ሲስፋፋ فسمع جليس للملك ንጉሱ ዘንድ አንድ ተቀማጭ የሆነ የሱ ሚኒስቴር ወይም ደግሞ አንድ ንጉሱ ዘንድ የነበረ ሰው ወሬውን ያዳምጣል ካነ قد عمي ታውሮ ነበር አይነ ስውር ነው ውጫዊ አይኑ አያይም ይሄን ወሬ ሲሰማ فأتاه بهدايا كثيرة እጅግ በጣም ብዙ ሀዲያዎችን ስጦታዎችን ይዞለት መጣና ምናለው فقال እንዲህ አለው ተመልከቱ እዚህ ጋር የቃላት አጠቃቀሙን ወጣቱ ልጅ ራሱ እንዴት እንዳረመው ምናለው ما ها هنا لك أجمع እነዚህን ስጦታዎች ሁሉ በተክላላ ላንተ ነው ሰብስቤ ያመጣሁልህ ኢነ አንተ ሸፈይተኒ ካዳንከኝ ነው ግን አለው አንተ ካዳንከኝ አይኔ ከተመለሰ እነዚህ ሁሉ ላንተ የሆኑ ሀዲያዎች ናቸው አለው فقال በዚህ ሰዓት ታዳጊ ወጣት ምናለው ኢኒ لا أشفي أحدا እኔ አንድንም ሰው አላድንም ማለት ማዳን የኔ ስልጣን አይደለም አንድንም ሰው ላድን አልችልም ኢንማ يشفي الله የሚያድን አላህ ብቻ ነው አላህ ያድናል ይሄንን እመን ስለዚህ فإن أنت آمنت بالله አንተ በጌታህ በአላህ ካመንክ دعوت الله እኔ ጌታዬን አላህን ለምነዋለሁ فشفاك እርሱም ያድነሃል አለው فآمن بالله አመነ መጀመሪያ የልቡ አይን ተከፈተ ማለት ነው ከአይነ ስጋው በፊት አይነ ልቦናው በኢማን በራለት ከዛ በኋላ فشفاه الله اللهم ውጫዊ አይኑንም አዳነው አይኑ ተመለሰ ማየት ጀመረ ማለት ነው فأتى الملك فجلس إليه كما كان يجلس መጀመሪያ ይቀመጥ እንደነበረው አሁንም ንጉሱ ዘንድ መጣና ተቀመጠ አሁን አይነ ልቦናው በኢማን በርቷል አይነ ስጋው ደግሞ በዚህ ታዳጊ ወጣት ልጅ ሰበብ አላህ አሽሮት ተመልሶለታል ንጉሱ ጋር ሲቀመጥ ንጉሱ ተገረመና فقال له الملك من رد عليك بصرك ማን ነው አይንህን የመለሰልህ ማን ነው አይንህን የመለሰልህ ስንት አይነት ተማማ ንጉስ አለ قال ربي ጌታዬ ነው አለ ይሄም ያመነው ሰው ወደ ኋላ ሳይመለስ ጌታዬ ነው የመለሰልኝ ሲለው قال ولك رب غيري ደግሞ ከኔ ሌላ ጌታ አለህ እንዴ አለው ንጉሱ ተቆጣና ከኔ ሌላ ጌታ አለህ እንዴ ሲለው قال ربي وربك الله አንተ አይደለህም ጌታዬ የኔም ያንተም ጌታ የሆነው አላህ ነው አለው
አላህ ነው ጌታችን ለኔም ላንተም እሱ ነው አይኔን የመለሰልኝ ጌታ فأخذه ንጉሱም ወዲያውኑ ያዘው فلم يزل يعذبه እንዲህ አይነት ትምህርት ማን ነው ያስተማረህ እያለ እሱን መቅጣት ጀመረ ይቀጣዋል حتى دل على الغلام ከአቅሙ በላይ ሲሆን ወጣቱ ልጅ ጋር ጠቆመ እሱ ነው በሱ ሰበብ ነው የዳንኩት በማለት فجيء بالغلام ድግምት እንዲማር ተመልምሎ የነበረው ታዳጊ ወጣት ልጅም ተይዞ ንጉሱ ዘንድ መጣ فقال له الملك ንጉሱም ምን አለው أي بني قد بلغ من سحرك ما تبرئ الأكمه والأبرص وتفعل ልጄ ሆይ የድግምትህ ውጤት የተማርከው ድግምት መሰረቱን አልፎ የውሮችን አይነ ማብራት ለምጻሞችን ማዳን ሌሎች ነገሮችን ማድረግ ደርሷል ማለት ነው አለ فقال ከዛም ምን አለው ታዳጊ ወጣት ልጅ إني لا أشفي أحدا እኔ ማንንም ሰው አላድንም አለ የማዳን ስልጣን የኔ አይደለም إنما يشفي الله የሚያድን አላህ ብቻ ነው ብሎ መለሰለት فأخذه فلم يزل يعذبه አሁንም ይሄንን ወጣት ልጅ መቅጣት ጀመረ ይገርፈዋል ይመታዋል ምንም አላቆመም አለ حتى دل على الراهب በዒሳ መንገድ ላይ ወደ ነበረው ባህታዊ እስኪጠቁም ድረስ ማለት ነው ይሄ መነኩሴ ወይም ባህታዊ ዘንድ ጠቆመ ማለት ነው فجاء بالراهب መነኩሴውም ወይም ባህታዊው ደግሞ ተይዞ መጣ فقيل له ለርሱም ተባለ ارجع عن دينك ከሃይማኖትህ ተመለስ ይሄን ያስከውን ትክክለኛውን የዒሳ አለይሂ ሰላም መንገድ ካድና ወደ ክህደት መንገድ ተመለስ አሉት فአባ እምቢ አለ የዛኔ فدع بالمنشار መጋዝ እንዲመጣ ተደረገ فوضع المنشار في مفرق رأسه መሃል አናቱ ላይ እንዲቀመጥ ተደረገና فشقه ለሁለት ከፈሉት ገዘገዘው ማለት ነው ሰውነቱ حتى وقع شقه አንድ ጎኑ እስኪወድቅ ድረስ ማለት ነው ሁለት ቦታ እስኪከፈል ድረስ ثم جاء بجليس الملك ከዛም ንጉሱ ዘንድ ተቀማጭ የነበረው አይኑ የተመለሰለት ሰው መጣ فقيل له ارجع عن دينك አንተም ከሃይማኖትህ ተመለስ ተባለ فابى እሱም እምቢ አለ فوضع المنشار في مفرق رأسه فشقه به حتى وقع شقه እሱም በመጋዝ ተገዘገዘ አንድ ጎኑ መሬት እስኪወድቅ ድረስ ማለት ነው አሁን ማን ይቀራል ታዳጊ ወጣት ይቀራል ثم جاء بالغلام ታዳጊ ወጣት ተይዞ መጣ فقيل له ارجع عن دينك አንተም ከእምነትህ ተመለስ መጀመሪያ ወደ ነበርክበት ወደ ድግምት ተስተምህሮና ተመለስ ሲባል فابى እምቢ አለ በዚህ ሰዓት እሱ ያው የአላህ ውሳኔ አልሆነምና ወዲያው አልተገደለም فدفعه الى نفر من اصحابه ንጉሱ ወደ ባልደረቦቹ አሳልፎ ሰጠውና ምን አላቸው فقال اذهبوا به الى جبل كذا وكذا እንዲህ ተብሎ ወደሚጠራው ጋራ ይዛችሁ ትውጡ አላቸው فصعدوا به الجبل የጋራው መጨረሻ ጫፍ ላይ ይዛችሁ ትውጡ فاذا بلغتم ذروته የመጨረሻ ጫፉ ላይ ስትደርሱ فان رجع عن دينه ከዚህ ከሃይማኖቱ ከተመለሰ ይዛችሁት ነው ወኢላ እምቢ ካለ ግን فطرحوه ወደ ገደሉ ወርውሩት ጣሉት በማለት ትእዛዝን ሰጣቸው فصعدوا به الجبل ጋራውን ይዘውት መውጣት ጀመሩ فقال ከዛም ምን አላቸው ለጌታው እሱ ምን አለ اللهم اكفينهم بما شئت አላህ ሆይ አንተ በመትሻው አንተ በመትፈልገው መልኩ ከነሱ ተንኮል አንተው ብቃኝ አንተው ጠብቀኝ በማለት ጌታውን ለመነ فرجف بهم الجبل فسقطوا ጋራው ተርገፈገፈባቸው በእነሱ ሁሉም ወደ ገደል ወደቁ እሱ ብቻ ሲቀር አላህ አተረፈው وجاء يمشي الى الملك ወደ ንጉሱ ብቻውን መጣ فقال له الملك ما فعل اصحابك ባልደረቦች ምን ሆኑ በማለት ጠየቀው ንጉሱ ማለት ነው قال كفانيهم الله በቃኝ እነሱንም አለው አላህ ከነሱ ሴራ አተረፈኝ የዛኔ فدفعه الى نفر من اصحابه ወደ ሌሎች ባልደረቦቹ ደግሞ አሳልፎ ሰጠው ድጋሚ ማለት ነው فقال من አላቸው اذهبوا به فاحملوه في قرقور
ይዛችሁት ሂዱ አነስተኛ ጀልባ ውስጥ ከተቱትና ከዛ በኋላ ፈተወሰጡ به البحر መሃል ባህር አካባቢ ተጓዙ በዚህ አነስተኛ ጀልባ እየተጓዛችሁ መሃል ባህር ከደረሳችሁ በኋላ فإن رجع عن ديني ከእምነቱ ከተመለሰ ተመለሱ እናንተም ይዛችሁት ነው وإلا فقذفوه እምቢ ካለ ደግሞ ባህር ውስጥ ከተቱት ወርውሩት ወደ ባህሩ فذهبوا به በዚህ ጀልባ ስር ገቡ ይዘውት ሄዱ فقال اللهم اكفينهم بما شئت الله ሆይ አሁንም አንተ በመትሻው አንተ በፈለከው መልኩ ከነሱ ተንኮልና ሴራን አንተው አብቃቃኝ አለ فانكفأت بهم السفينة ሰፊናይቷ ወይም ትንሿ መርከብ ተገለበጠችባቸው ስትገለበጥ በጠቅላላ ምን ሆኑ ሰመጡ ማለት ነው ሁሉ فغرقوا ሰመጡ አላህ ግን እሱን አተረፈው አሁን وجاء يمشي الى الملك ወደ ንጉሱ ብቻውን መጣ فقال له الملك ንጉሱም አለው ما فعل اصحابك ባልደረቦችስ ምን ሆኑ ሲለው قال كفانهم الله በቃኝ እነሱንም አለው አላህ አተረፈኝ فقال للملك እንደውም ቀጠለና ምን አለው ለንጉሱ ማለት ነው አያይዞ እንዲህ አለው انك لست بقاتل ያለው እኔን መግደል ፈልገህ ከሆነ አለው አንተ እኔን ልትገለኝ ከሆነ በፍጹም እኔን መግደል አትችልም حتى تفعل ما امرك እኔው የማዝህን ነገር እስክትሰራ እኔ ማዝህን ነገር ትሰራለህ ያንን ከሰራህ ብቻ ነው መግደል የምትችለው አለበዛ አትገለኝም አለው ንጉሱ ደግሞ ያው እሱን ገሎ ነውና መገላገል የሚፈልገው قال وما هو ምንድነው እሱ ንገረኝ አለው አንተን ቶሎ ገድዬ መገላገልበት قال ከዛም ወጣቱ ምን አለው በጣም በሳል ነበርና تجمع الناس في صعيد واحد ሰዎችን በአንድ ሰፊ ሜዳ ላይ ምን ታደርጋቸዋለህ ተሰበስባቸዋለህ መጀመሪያ ሰዎችን ሰብስብ وتصلبني في جذع ከዛ እኔን በዘንባባ ግንድ ላይ ትሰቅለኛለህ አለው ከዛ በኋላ ስቀለኝ ثم خذ سهما من كنانتي ከዛ በኋላ ባላን ትይዝና አንተ ቀስት ታደርጋለህ ثم ضع السهم في كبد القوس በቀስቱ ደጋል ላይ ደግሞ መርዝን ታደርግበታለህ ثم قل ማነው በቀስቱ ደጋል ላይ መወርወሪያውን ታደርግና ثم قل بسم الله رب الغلام በአላህ ስም በዚህ ልጅ ጌታ ብለህ ቀስቱን እኔ ላይ ወርውረው በደጋኑ ስር ከከተትከው በኋላ አለ بسم الله رب الغلام በአላህ ስም በዚህ ልጅ ጌታ በለና ይሄን ካደረክ ነው የምትገድለኝ ከዛ በኋላ فإنك إذا فعلت ذلك قتلتني ይሄን ከሰራህ ትገለኛለህ አለበዛ ትገለኝም አለው ከዛ ንጉሱ የተሞኘው فجمع الناس في صعيد واحد ሰዎች ሁሉ በአንድ ሜዳ እንዲሰበሰቡ አዘዘ وصلبه على جذع በዘንባባው ግንድ ላይ ሰቀለው ثم أخذ سهما من كنانته ثم وضع السهم في كبد القوس ከዛ በኋላ ቀስቱን ያዘ በቀስቱ ደጋል ላይ ደግሞ መወርወሪያውን ከተተና ثم قال بسم الله رب الغلام በአላህ ስም በዚህ ልጅ ጌታ ብሎ ወረወረው ثم رماه ከዛም ወረወረው فوقع السهم في صدغه መሃል አናቱ ላይ አረፈበት ማለት ነው ሄዶ ገባ ከዛ በኋላ ሞተ እሱም فوضع يده في صدغه في موضع السهم እዚህ ቦታ ላይ አናቱ ላይ እጁን አሳረፈና በዛው አረፈ ሞተ ይህን ሁኔታ ሲከታተሉ የነበሩ ሰዎች فقال الناس آمنا برب الغلام በዚህ ልጅ ጌታ ሁላችንም አምነናል ሁላችንም በዚህ ልጅ ጌታ አመንናል በአላህ ስም ስለተባለ ራሱን አሳልፎ ሰጥቶ ብዙዎችን አተረፈ ማለት ነው آمنا برب الغلام በዚህ ልጅ ጌታ አመን ሶስት ጊዜ فأتي الملك ንጉሱ ዘንድ ሰዎቹ መጡና ምን አሉት فقيل له أرأيت ما كنت تحذر ስትፈራው የነበረው ነገር መከሰቱን አየ قد والله نزل بك حذرك ስትፈራውና ስትጠነቀቀው የነበረው ነገር ይሄው ተከሰተብህ قد آمن الناس ሰዎች ሁሉ ቆአመኑ አለ فأمر بالأخدود የዛኔ ጉድጓድ እንዲቆፈር አዘዘ ከዛ በኋላ እያንዳንዱ ጉድጓድ ውስጥ እንጨት ተሰብስቦ እንዲመጣና እሳት እንዲቀጣጣል ማለት ነው وأضرم النيران እሳት ተቀጣጣለ فقال من አይነት ትእዛዝ ሰጠ من لم يرجع عن دينه
ከሃይማኖቱ የማይመለስ ሰው ፈአህሙሁ ፊሃ በውስጧ ንከሩት አቃጥሉት አለ። ወይም ኢቅተሂም ይቃጠል ብሎ ትእዛዝ ሰጠ ማለት ነው። ወፈዓሉ ሁሉም ይሄንን ሰሩ። ሐታ ጃአት እምራአቱን አንድ ሴት መጣች። ወመዐሃ ሰቢዩን ለሃ ጡት ይጠባ የነበረ አንድ ህፃን ይዛ ነበር። ፈተቀዓሰት ቆም አለች፣ ፈራች ላለመግባት ማለት ነው። አንተቀዓ ፊሃ እሳቱ ላይ ከነ ልጇ እንዳትወድቅ። ፈቃለ ለሃ ልጉላም ህፃኑ ልጇ ምን አላት? ያ ኡማ እናቴ ሆይ እስቢሪ አይዞሽ ሰብር አድርጊ። ፈኢነኪ ዐለል ሐቅ አንቺ ያለሽው በሐቅ ላይ ነው ማለት በሐቅ ላይ ነውና ሰብር አድርጊ ያላት ገባች ማለት ነው። ረዋሁ ሙስሊም ኢማሙ ሙስሊም በሰሒሐቸው የዘገቡት ታላቅ የሆነ ሐዲስ ነው ማለት ነው። እና ቂሳው ይህንን ይመስላል። ምንድነው የምንማረው ከዚህ ቂሳ ነው? ከዚህ ቂሳ ብዙ የምንማራቸው ትምህርቶች አሉ። አንደኛ ንጉሱ በንግስናው አላህን ያመሰገነ አማኝ ሳይሆን ከሃዲ ነበር። ከሃዲም ስለሆነ አጋዥ ሆነው ዘንድ ሰዎችን ያለ አግባብ ባሪያ እያደረገ ይገዛቸው ዘንድ ሳሂር ነበረው። ሱለይማን አለይሂ ሰላም ግን የአላህ ነብይና ረሱል በመሆኑ በንግስናው እንዲህ አይነት መባለግን አልባለገም ነበር። ባይሆን ወደ ኢስላም ነበር ዳዕዋ ሲያደርግ የነበረው፣ ልክ ቢልቂሳን ወደ ኢስላም እንደጠራት ማለት ነው። ይሄ አይነት ንጉስ ከሃዲ እንደነበረ ብዙ ጊዜ ከሃዲያን ንጉሶች አምባገነኖቹ በጠንቋዮች በደጋሚዎች እንደሚረዱ ከዚሁ ቂሳ እንማራለን ማለት ነው። ሰዎችን ለማደንዘዝ ሰዎችን ባሪያ ለማድረግ ይሄው ታሪክ ላይ እንረዳለን። ሁለተኛ ደረጃ ደግሞ ከራማ የሚባል ነገር መኖሩንም አምነን ተቀብለናል። የአላህ ወልዮች የአላህ ወዳጆች ከራማ አላቸው። በኢማናቸው ልክ አላህን የጠየቁትን ያክል ያደርግላቸዋል። ይሄ ታዳጊ ወጣት የሐቁን ጎዳና መለየት ፈልጎ አላህን ለምኗል። በትንሽዬ ድንጋይ ትልቋን እንስሳ እንድትመታና እንድትሞት አድርጓል። የዚህ የመነኩሴ ጉዳይ ነው አንተ ዘንድ ተወዳጅ የሆነው ወይንስ የደጋሚው በማለት ጌታ አላህን ለምኖ ተሳክቶለታል። ከራማ የሚባል ነገር አለ ማለት ነው። ቁርአን በሱረቱ ዩኑስ እንደተናገረው የአላህ ወልዮች የሚባሉ አሉ። እነዚህ ወልዮች አለዚነ አመኑ ወካኑ የተቁን አላህን ያመኑ የትም ስፍራ ሆነው እርሱን የሚፈሩና የሚጠነቀቁ እንደ ኢማናቸው እንደ ዊላያቸው ደረጃ ከራማውም ይለያያል። ስለዚህ አላህ ለሙእሚን ባሪያዎቹ ተአምርን ይሰራል። በነቢያት ተአምርን ሲሰራ የነበረው አላህ ዛሬም ለባሪያዎቹ እንደ ኢማናቸው ልክ ተአምርን ማድረግ የሚችል ጌታ መሆኑን ከዚሁ ቂሳ እንረዳለን ማለት ነው። ሶስተኛ ፈተና መኖሩ ንጉሱ ዘንድ ተቀማጭ የሆነው ባህታዊው ወጣቱም ልጅ በኢማናቸው ተፈትነዋል። ወደ ክህደት እንዲመለሱ ስቃይና መከራ በዝቶባቸዋል፣ ግን በአቋማቸው ጸንተዋል። እኛም በዚህ ዓለም ላይ ስንፈጠር ቀድሞውኑ ለፈተና ነው የተፈጠርነው። መፈተን መኖሩን አምነን መቀበል መቻል አለብን። በዲናችን ፈተና ከመጣብን እስከ መጨረሻው ሰብር ለማድረግ ጽናትን ልንላበስ ይገባል። ሱረቱል ሙልክ ላይ ቁጥር 2 አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ አላህ ሞትና ህይወትን የፈጠረው የትኛው ስራችሁ ይበልጥ ያማረ መሆኑን ሊሞክራችሁ ነው፣ ሊፈተናችሁ ነው ተብሏል። በሌላ አየት ላይ ደግሞ ወነብሉኩም ቢልኸይሪ ወሸሪ ፊትና ተብሏል። በጥሩም በመጥፎም ይፈተናል። ሀብት ብቻ አይደለም ፈተና፣ ድህነትም ፈተና ነው። በሽታ ብቻ አይደለም ፈተና፣ ጤንነትም ፈተና ነው። ጦርነት ብቻ አይደለም ፈተናው፣ ሰላምም ፈተና ነው። በእያንዳንዱ ነገር በኸይሩ ታመሰግናላችሁ፣ በመጥፎውስ ሰብር ታደርጋላችሁ ወይ ነው። ስለዚህ በእምነት ጉዳይ ፈተና አለ። ለምን እንፈተናለን ማለት የለብንም። የተፈጠርነውም ልንፈተን ነው። በፈተና ላይ የጸና ሰው ደግሞ በመጨረሻ መልካሙን ያገኛል ማለት ነው። እነዚህም ሰዎች ከእምነት አንመለስም አሉ፣ በሙስሊምነታቸው ጸንተው ሞቱ። ዛሬም በእምነታችን ልንጸና ይገባናል። በተለይ ሙስሊሙ ዓለም አቀፍ የሆነ ፈተና ደርሶበታል። አላህ ወንድምና እህቶችን ከፈተና ነጃ ይበላቸው። የኢስላምን የበላይነት አላህ ያቅርበልን። እኛም በእምነታችን ለሚደርስብን ፈተና ጽናት ልናደርግ ይገባናል ማለት ነው። ከዲናችን የበለጠ ቅድሚያ ልንሰጠው የሚገባ ምንም ነገር የለም። ግማሹ ለዘሩ ይታገላል፣ ግማሹ ለክብሩና ለስሙ ይታገላል፣ ግማሹ ለሀገሩ ይታገላል፣ ሌላውም ለሌላ ነገር ለዱንያ ይታገላል።
ከሁሉ በላይ ግን ቅድሚያ ሊሰጠው የሚገባ ትግል ለዲን መታገል ከሁሉ በላይ ዲንን ቅድሚያ ሰጥቶ ለዲን ከመታገል የበለጠ ምንም ነገር የለም። ነብያችን አለይሂ ሰላቱ ወሰላም አንድ ጊዜ ስለ ትግል ተጠይቀዋል። አንዳንዱ ሰው ዳር ድንበርን ለማስከበር የሚታገላል። አንዳንዱ ሰው ቦታና ደረጃው የቱ ጋር እንደሆነ ለማወቅ የሚታገላል። አንዳንዱ ደግሞ ለዱንያ ብሎ የሚታገላል ማለት ነው። ማን ነው ታዲያ ትክክለኛው ሲባሉ ነብያችን ሰለላሁ ዐለይሂ ወሰለም በአላህ መንገድ ያለው ማን ነው አሉ? መን ቃተለ ሊተኩነ ከሊመቱላሂ ሂየል ዑልያ የአላህ ቃል የበላይ እንድትሆን የታገለ ሰው ወይም የተጋደለ ፈሁወ ፊ ሰቢልላህ በአላህ መንገድ ላይ ያለው እሱ ነው ያሉት። ስለዚህ በአላህ መንገድ ላይ ለመሆን ከምንም በፊት ምንድነው የሚቀድመው? ሀገራዊነት ወይም ዘር ሳይሆን ዲን ነው ቀዳሚ። ከዲናችን በፊት ምንም የምናስቀድመው ነገር የለም። አኺራ ተሻጋሪውም ዲን ነው። አኺራ የሚሻገረው ዲን ነው። አንዳንድ ጊዜ ሰዎች እርስ በርስ ሲታየቁ ከሰማችሁ ከሀገራቸውና ከብሔራቸው የትኛውን እንደሚመርጡ በተለይ የሰሞኑ የፌስቡክ ስራ ነው። ጥቂት ወንድሞችና እህቶችም የተፈተኑበት ነው። አላህ ነጃ ይበለን። እርስ በርስ ይከራከራሉ። አንዳንዱ ሀገራዊነትን በማስቀደም እኔ ከብሔሬ በፊት ኢትዮጵያዊ ነኝ ይላል። ሌላኛው ደግሞ ኖ ከኢትዮጵያዊነቴ በፊት ብሔሬን አስቀድማለሁ እንትን ነኝ እያሉ ይከራከራሉ። ኢትዮጵያዊነትን የሚያስቀድመው ምን ብሎ ይጠይቀዋል? ውጭ ሀገር እኮ ስትሄድ አንተ የምን ሀገር ዜጋ ነህ ይሉሃል እንጂ የምን ብሔር ተወላጅ ነህ ተብለህ አይደለም የምትጠይቀው። ፓስፖርትህ ላይ ራሱ ገብተህ ብታየው ዜግነት የሚለው ቦታ የተጻፈው ኢትዮጵያዊነት እንጂ ዘር አይደለም። ስለዚህ ቅድሚያ ለሚገባው ቅድሚያ ይሰጥ ይላሉ። ይሄን ነገር ካመኑበትና ሐቅ ነው ካሉማ ታዲያ ቀብር ላይም ስንገባ አኺራ አላህ ዳም ደግሞ ስንቆም የምን ሀገር ዜጋ ነህ ነው እንደምንባለው? ምን ሰርተህ መጣህ እኮ ለዲንህ ምን አደረክ? ስለዚህ እናንተ በዚህ ሎጂክ ኢትዮጵያዊነትን ከዘር የምታስቀድሙ ከሆነ ሙስሊምና አላህን ፈሪ ከሆናችሁ ከኢትዮጵያዊነት በፊት ደግሞ ዲናችሁን ልታስቀድሙ ይገባል። ቀብር ደግሞ የምንጠየቀው የምን ሀገር ዜጋ ነህ ሳይሆን ፓስፖርት ላይ ምን ተጻፈ ሳይሆን መረቡክ ማን ነው ጌታ፣ ነብይህ ማን ነው፣ የተሰጠህ መጽሐፍ ወይም ዲንህ ምንድነው? አኺራም አላህ ዘንድ የምንጠየቀው ስለ ዲናችን ነው። ስለዚህ ቅድሚያ ለሚገባው ቅድሚያ እንስጣ። ያንኑ ሎጂክ ተከትለን ለዲናችን መጀመሪያ ለምን አንሰጥም? እዚህ ላይ እንግዲህ ለእምነት ቅድሚያ መስጠትን ነው የምናየው ማለት ነው። ከዛ በኋላ ሌላው ተከትሎ ይመጣል። ግድ የለም ትልቁ ሊያስጨንቀን የሚገባው የዲን ጉዳይ ነው። ዓለም ላይ ያለን ሙስሊሞች በአንድ ያስተሳሰረን የዘር ጉዳይ ወይ የሀገር ጉዳይ ሳይሆን የዲን ጉዳይ ነው። የዲን ጉዳይ ነው። በሐጅ ወቅት ላይ ሄደን ማለት ነው ሁላችንም ሚሊዮኖች የምንቆጠረው በአረፋ ላይ ሆነን በአረፋ ተራራ ላይ ሆነን ዙህርን ከዓስር ሰላት ጋር በአንድ ኢማም ወደ ኋላ ስንሰግድ አንድ ያደረገን እስልምና ነው። የአንድ ሀገር ዜጋ ወይም የአንድ ብሔር ተወላጅ መሆናችን አይደለም። ስለዚህ ከዲን በፊት ምንም ቅድሚያ ሊሰጠው የሚችል ነገር የለም። እነዚህም ሰዎች ለዲናቸው መስዋዕትነትን ከፈሉ። እኛም ለዲናችን ሰብር ልናደርግ፣ ፈተና ከመጣብን ሰብር ልናደርግ ይገባል። ሌላው ደግሞ የምንረዳው ምንድነው? ስራን ወደ አላህ ማስጠጋት። ካዳንከኝ ይሄን ሁሉ ሀዲያ ለአንተ ይዤልህ መጥቻለሁ ባለው ጊዜ እውሩ ምንድነው ያለው? እኔ ማንንም ሰው አላድንም ማለት ኢነማ የሽፊላህ የሚያድን አላህ ነው ያለው። የሚያድን አላህ ነው። ሰዎች የሚድኑት አላህ ፍቃዱ ሲሆን ብቻ ነው። እኔን ሰበብ አላህ ካደረገኝ ልሆን እችላለሁ፣ ካልሆነ ግን ምንም ባደርግልህ አላህ አትዳን ካለህ አትድንም ነው። ከዚህ አንጻር የሚያድን አላህ ነው የሚለው ትልቅ ትምህርት አለው። ሐኪም ቤት ስንሄድ ታመን ሐኪም ያድናል አንልም። ሐኪም ሊያድን አይችልም። ሐኪም ሊያደርግ የሚችለው መድኃኒት ነው የሚያዝልን። ሐኪም ሊያደርግ የሚችለው ምንድነው? መርፌ ሊወጋን ነው የሚችለው። ያ በሰውነታችን የተሰራጨው ነገር ሽሮፕም ይሁን ወይም ሌላ ነገር ክኒን ወይም ሌላ የገባ ነገር ትክክል መድኃኒት ሆኖ እንዲሰራ የሚፈቅደው አላህ ነው፣ ሌላ ማንም አይደለም። አላህ ዳኑ ካለን ያለምንም ሰበብ እንኳን ቢሆን እንድናለን። አትዳን ካለ የዓለም ጠቢቦች ቢሰበሰቡ መዳን አይቻልም። ስለዚህ የሚያድን አላህ ነው የሚለውን ትምህርት ከዚሁ ከንጉሱ ቂሳ ማነው ከወጣቱ ልጅ ንግግር እንረዳለን ማለት ነው። ሌላው ደግሞ በፈተና ወቅት ላይ ስለ ጌታው ለመናገር ያልፈራ ጀግና ነው። ከኔ ሌላ ጌታ አለ ወይ ሲባል የኔም ያንተም ጌታ አላህ ነው። የአላህን ጌትነት ለመመስከር ምንም ሼም አልያዘው።
አዎ ጌታችን አላህ ነው። ከአላህ ውጪ ጌታና አምላክ የለም። ከአላህ ውጪ ጌታና አምላክ ተደርጎ የተያያዘ ካለ ጣዖት ነው እንጂ ሌላ ምንም አይደለም። እውነተኛ አምላክ እውነተኛ ጌታ አላህ ብቻ ነው። ከሰማያት በላይ ያለ ፍጡራኑን በእውቀቱ የከበበ በራህመቱ ያካበበ አንድ አላህ ብቻ ነው። ከሱ ውጪ ሌላ ጌታ ከሱ ውጪ ሌላ አዳኝ የለም ብሎ እንደመሰከረው እኛም ይሄንን መሰክር ይገባል። ቁርአን በሱረቱ ዩኑስ ምዕራፍ 10 ቁጥር 32 ላይ فذلكم الله ربكم الحق ይሃችሁ እውነተኛ ጌታችሁ አላህ ብቻ ነው። فماذا بعد الحق إلا الضلال ከእውነትም በኋላ ጥመት እንጂ ሌላ ምን አለ? فأنا تصرفون ታዲያ ወዴት ነው የምትሸሹት እንዳለው እውነተኛ ጌታችን አላህ ነው። ከዚህ እውነተኛ ጌታ ውጪ ጌታ ተደርጎ የተያዘ ካለ የጣዖት አምልኮ ነው የሚባለው። ከአንድ አላህ ውጪ ሌላ ጌታ የለም። አምላክ የምንለውም ይሄን ጌታ ነው። አንድዬ ፈጣሪ ብለን የምንጠራውም ይሄንኑ ጌታ አላህን ነው። አላህን በአላህነቱ ለመጥራት ወደ ኋላ ልንል አይገባል። አላህ አላህ ስለሆነ ማለት ነው። ስለዚህ ይሄንኑ ትምህርት ከዚሁ እናገኛለን። ሌላ በስተመጨረሻ የምንቀስመው ትምህርት ምንድነው? ብዙዎችን ሰበብ ሆነን እንደምናድን ከገባን አንድ ነፍስ ራስን መስዋዕት አድርጎ ብዙዎችን ማትረፍ ራሱ በውስጡ እንዳለ እንማራለን። ንጉሱን ምንድን ነበር ያለው? አላህ ባሳወቀው ሂክማና ጥበብ አንተ እኔን በፍጹም መግደል አትችልም አለው። ጌታው ላይ ተወኩላለሁ ተመክቷል። ነገር ግን መግደል ከፈለክ ከኔ መዝህን ነገር ስራ አለው። ሰዎችን ሁሉ ሰብስብ፣ በአላህ ስም በዚህ ልጅ ጌታ ብለህ እኔን ወርውርብኝ፣ የዛኔ ትገድለኛለህ አለ። ሰዎች ይሄን ጉዳይ ሲያዩ በአላህ ስም ከሆነማ የተሳካው እኛም በአላህ አምነናል ነው ያሉት። በቃ ራሱ ይሙት መሞቱ አልቀረም። ማንኛይቷም ነፍስ በሰዓቷ እንጂ እንደማትሞት ያምን ነበር። ስለዚህ እሱ በጊዜው ሞተ። ነገር ግን ሲሞት በባዶ አልሞተም፣ ብዙ ነፍስን አትርፎ ነው የሞተው። ስለዚህ ራስን በማጥፋት እንኳን ብዙዎችን ማትረፍ ይቻላል ማለት ነው። ግን አግባብ በሆነ መልኩ ሸሪዓ ባዘዘው ማለት ነው። ብዙ ትምህርት እንውሰድበትም ከተባለ ያው እዚህ ላይ ብዙ ትምህርቶችን ማውጣት ይቻላል ማለት ነው። እና አላ ኩሊ ሐል ያው የዛሬው ትምህርት አጠር ባለ መልኩ ይህንን ይመስላል። ኢንሻአላህ ሌላም ቀንም ይዤ እቀርባለሁ። ሰሞኑን 3 ተከታታይ ትምህርቶች ያው ስለ ቂሳ ሆነዋል። ብዙዎቻችሁ ደግሞ ያው ቂሳ ትወዳላችሁ፣ በተለይ እህቶች። ሰበር ዜና ብቻ ሲባል አይደለም ፌስቡክ ላይ ማንበብ ያለባችሁ። እንግዲህ እግረ መንገድም ያው አደራ የምላችሁ የኡስታዞቻችንን የሸይኾቻችንን ፔጅና ግሩፕ እየተቀላቀላችሁ ትምህርት እንድትከታተሉ። በተለይ በዚህ ወቅት ላይ በነፃ የሚያስተምሩን ሼኽ ሰዒድ አሉ፣ ሼኽ መሐመድ ዘይን፣ ሼኽ መሐመድ ሐሚድዲን፣ ሌሎችም ዓሊሞች አላህ ይጠብቃቸው። የነዚህን ግሩፕና የነዚህን ኡስታዞች ፔጅ እየፈለጋችሁ ላይክ እያደረጋችሁ ትምህርታቸውን ኢንሻአላህ ተከታተሉ። ከነፈሰው ንፋስ ጋር አብሮ መንፈስ አያዋጣንም። የኡስታዞቻችንን ትምህርት በደንብ እንከታተል። ግሩፖቻቸውን ላይክ እናድርገው። በጣም ብዙ ትምህርት ስላለው ነው። ኢንሻአላህ በቀጣዩ እስክንገናኝ ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።